በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በብርሃንከ ንርአይ ብርሃነ መፍቀሬ ሰብ ክርስቶስ። ሰው ወዳጅ ክርስቶስ ሆይ በብርሃንህ ብርሃንን እናያለን። የተወደዳችሁ የክርስቶስ ቤተሰቦች እንደገና እንደምን ሰነበታችሁ? ልዑል እግዚአብሔር አምላካችን ለዚህ ዕለት ለዚህ ሰዓት ስላደረሰን ስሙ ይክበር ይመስገን። ዛሬ በዚህ በምዕራብ አሜሪካ አቆጣጠር ማለት ነው ቅድስት ዓርብ ላይ ነን ያለነው። ሁለተኛው ሳምንት የዐቢይ ጾም እንዳስለምድ ነው በቅዱስ ያሬድና ቅዱስ ያሬድ በተመሰረተበት በእግዚአብሔር ቃል ላይ ተመስርተን ሕይወታችንን ኑሯችንን የምናይበትን አጠር ያለ የእግዚአብሔር ቃል ጊዜ ይኖረናል። እግዚአብሔር አምላካችን ለዚህ ዕለት ለዚህ ሰዓት ስላደረሰን ስሙ ይክበር ይመስገን። በዚህ አጋጣሚ እነዚህን ቪዲዮዎች በመስማት በማሰላሰል አስተያየት የምትሰጡ፣ ሀሳባችሁን የምትገልጡ፣ ኑሯችሁን የምትመለከቱ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ እጅግ በጣም በእውነት ደስ ብሎኛል በተሳትፏችሁ። ቀጥሉበት። የስነ ልቦና ጠቢባንም እንደሚናገሩት አንድ ነገርን ዝም ብለን ብቻ ሰምተን ብንተወው ብዙ ጊዜ አይሆንም። ነገር ግን ስንናገርበት፣ ስንጫወተው፣ ስናነሳው፣ ስናወጣው፣ ስናወርደው እንደዚሁም ደግሞ በተግባር ላይ ስናውለው በውስጣችን ይጸናል፣ በውስጣችን ይቀመጣል። ለምሳሌ ትላንትና አንተ ውእቱ ክብርነ ወትርሲትነ ያለውን ቅዱስ ያሬድ ያንን ይዘን አንተ ለኔ ጌጤ ነህ ክብሬ ነህ ብለው እርሱ ያነሳውን ለኛ ክብራችን መሆኑን ውበታችን መሆኑን ለኛ መሪያችን መሆኑን እያሰላሰልን ሕይወታችንን እንድንመለከት ጠይቄያችሁ ነበርና ብዙዎቻችሁ መልሳችኋል። ብዙዎቻችሁ ልበል እንግዲህ ምክንያቱም ጥቂት ያይደለ ሰው በተለምዶ ዝም ብለን ሰምተን ነው የምንሄደውና ይሄንን እንድንቀጥልበት ነው። እግዚአብሔር ይባርካችሁ። ዛሬም ቅዱስ ያሬድ እንደተለመደው ከልበ አምላክ ዳዊት ላይ ነው። ብዙ ጊዜ ቅዱስ ያሬድ የሚጠቅሰው ከመዝሙረ ዳዊት ላይ ነው። መዝሙረ ዳዊት የማያልቅ ውቅያኖስ ነው በነገራችን ላይ። ለዚህ ነው መዝሙረ ዳዊትን መድገም ያለብን። ለዚህ ነው መዝሙረ ዳዊትን ማንበብ ያለብን እና ከመዝሙረ ዳዊት ላይ ጠቅሶ ቅዱስ ያሬድ ይናገራል። እንዲህ ይላል፣ በብርሃንከ ንርአይ ብርሃነ መፍቀሬ ሰብ ክርስቶስ። በብርሃንህ ብርሃንን እናያለን። ሰው ወዳጅ ክርስቶስ ሆይ በብርሃንህ ብርሃንን እናያለን፣ በጽድቅህም ፊትህን እናያለን። አቤቱ ፍርድህ እውነት እንደሆነ አወቅሁ። ከብዙ ወርቅና ብር ይልቅ የአፍህ ሕግ ይሻለኛል። በእውነት ስምህ ክርስቶስ ነው ይላል። እንዳለ ቅዱስ ያሬድ ይህንን ክፍል የወሰደው በተለይ ልበ አምላክ ዳዊት ስለ እግዚአብሔር ሕግ የተናገረበት አሌፋት ተብሎ የሚታወቀው በዕብራይስጡ አልፋቤት መሰረት አድርጎ የዘመረው መዝሙሩን እዚህ ጋር ጠቅሶት እንመለከታለን እናያለን። እና የእግዚአብሔርን ቃል ጠቃሚነት የእግዚአብሔር ቃል በሕይወታችን ለምን እንደሚያስፈልግም እዚህ ስፍራ ላይ እንመለከታለን እናያለን። የአፉ ሕግ የእግዚአብሔር ቃል ሕይወታችንን ሲገዛ ምንድን ነው የሚያደርግልን ነገር? ምንድን ነው የሚያከናውንልን ነገር? ይሄንን እንመለከታለን ዛሬ እናያለን። ለምንድን ነው የእግዚአብሔርን ቃል ወደ ልባችን ማስገባት ያለብን? ለምሳሌ ሰሞኑን እንደምናደርገው በየዕለቱ ለምንድን ነው የእግዚአብሔርን ቃል መስማት ያለብን? ማሰላሰል ያለብን ለምንድን ነው? እንደምታስተውሉት ነው። ምንድን ነው የሚለው? በብርሃንከ ንርአይ ብርሃነ፣ በብርሃንህ ብርሃንን እናያለን። ስለዚህ የእግዚአብሔር ቃል ብርሃን ነው። በተለያየ ቦታ ላይ የቃል ፍቺ ያበራል ይለናል። ለምሳሌ መዝሙረ ዳዊት ላይ የእግዚአብሔር ቃል ውስጣችን ሲገባ ዝም ብለን ሰምተነው ስንተወው አይደለም፣ ስናሰላስለው በልባችን ስናኖረው የእግዚአብሔር ቃል በእኔና በእናንተ ሕይወት ውስጥ በጨለማው ነገራችን ላይ ብርሃንን ይሰጠናል። የእግዚአብሔር ፈቃድ የእግዚአብሔር ሐሳብ ምን እንደሆነ ይገልጥልናል።
ልንወድቅበት ያለንን ነገር ያሳየናል፣ ወይንም የወደቅንበትን ነገር ያሳየናል፣ ያመለክተናል። ስለዚህ ቃሉ ብርሃን ነው የሚሆነን ለመንገዳችን። ዳዊት እንደተናገረው ብርሃን የሚሆነን ነው፣ ለሕይወታችን መብራት የሚሆነን ነው። ስለዚህ ቃሉ ብርሃን ነው። የእግዚአብሔር ቃል ብርሃን ነው። ለዚህ ነው ቅዱስ ጴጥሮስም ራሱ ምንድን ነው የሚለው? የእግዚአብሔርን ቃል ሲናገር በጨለማ እንዳለ መብራት እየተጠነቀቅን እንድንይዘው ይመክረናል። ማለት የእግዚአብሔር ቃል የሌለው ሕይወት አቅጣጫ የለሽ ሕይወት ነው የሚመራው። የእግዚአብሔር ቃል የሌለው ሕይወት ወዴት እንደሚሄድ ወዴት እንደሚጓዝ አያስተውልም። በሚገርም ሁኔታ እግዚአብሔር ለቃሉ ታማኝ ከሆነኛ ቃሉን ማንበብን ቃሉን ማሰላሰልን የዕለት ተግባራችን ካደረግን ለእያንዳንዱ የሕይወታችን ፈተና ለእያንዳንዱ የሕይወታችን ውጣ ውረድ መልስ የሚሆነውን ነገር እግዚአብሔር በቃሉ ውስጥ ይነግረናል። ማለት ኮሽታ የሌለው ሕይወት እንመራለን ማለት አይደለም። ወይም ደግሞ ምንም አይነት ችግር አያጋጥመንም ማለት አይደለም። ፈተና አያጋጥመንም ማለት አይደለም። ግን የእግዚአብሔር ቃል ምርኩዛችን ይሆናል። የእግዚአብሔር ቃል ኃይላችን ይሆናል፣ ብርታታችን ይሆናል። የዲያብሎስን ፈተና ለመመለስ የሚያስችለን ይሆናል። በተለይ በዚህ በቅድስት ሳምንት አሁን ጾመ ኢየሱስን በጀመርንበት ሳምንት በተደጋጋሚ እንደተናገርኩት ወልደ እግዚአብሔር ኢየሱስ ክርስቶስ አሳይቶናል ቃሉን እንዴት መጠቀም እንዳለብን። ለእያንዳንዱ የዲያብሎስ ፈተና ጌታችን መድኃኒታችን ኢየሱስ ክርስቶስ መልስ የሰጠው በቅዱስ ቃሉ መሰረት ነው። ስለዚህ ቃሉ በውስጣችን ብርሃን ይሆንልናል። የሚገርመው እዚህ ላይ ነው። ቃሉ ብርሃን ሆኖልን እንደገና እኛን ወደ ብርሃን ይመራናል። ይሄ ነው በብርሃንከ ንራይ ብርሃን። እንደገና በጽድቁ፣ ምክንያቱም የእግዚአብሔርን እውነት ነው የሚያሳየን። ወበጽድቅከ ንራይ ገጸከ። ስለዚህ በጽድቁ በእውነቱ ደግሞ ወደ ፊቱ እንድንመጣ ያደርገናል። የእግዚአብሔር ፊቱ ደግሞ ብርሃን ነው። እግዚአብሔር ይክበር ይመስገን። የእግዚአብሔር ፊቱ ብርሃን ነው። ስለዚህ ቅዱስ ዳዊት ምን እንዳለ ታውቃላችሁ? ከአእላፋት ወርቅና ብር ይልቅ የአፍህ ሕግ ይሻለኛል አለ። ከአእላፋት ወርቅና ብር ይልቅ የአፍህ ሕግ ይሻለኛል። ስለዚህ ከማናቸውም ነገር ይልቅ አሁን ዛሬ ማለዳ ነው፣ በጣም በጠዋት ነው የተነሳሁት። ማለዳ ነው። አሁን ማለዳ ተነስቼ አይምሮዬን የምሞላው በምንድን ነው? ማሰላሰል ያለብኝ እንደ ሸማኔ መወርወሪያ ወዲህ ወዲያ የሚያደርገኝን የዚህን ዓለም ነገር ከሆነ ቀኑን ሙሉ ስባክን ነው ሙሉ። ነገር ግን አሁን ከእናንተ ጋር ስለ እግዚአብሔር ቃል ብርሃንነት እያሰላሰልኩ ነው። ስለ እግዚአብሔር ቃል ወዴት እንደሚመራን ወዴት አቅጣጫ እንደሚወስደን እያሰላሰልኩ ነው ያለሁት። ዛሬ ቀኔ ምን የሚሆን ይመስላችኋል? የተባረከ ይሆናል። ለምን? ከእርሱ ጋር ጀምሬያለሁ አካሄድ። ስለዚህ ቅዱስ ዳዊት ቫልዩ የሰጠው ይሄንን ነው። የአፍህ ሕግ ይሻለኛል፣ ከአእላፋት ወርቅና ብር ይልቅ የአፍህ ሕግ ይሻለኛል። ከስንት ነገር ነው ያዳነን የእግዚአብሔር ቃል። ከስንት ነገር ነው የጠበቀን የሰወረን። ልበ አምላክ ዳዊት ያውቀዋል። ወርቁ ብሩ ሀብቱ ቢኖር የእግዚአብሔርን ቃል ስንዘነጋ ከስንተኛ ፎቅ እንደምንወድቅ ያውቀዋል። አይቶታል፣ ተመልክቶታል። የእግዚአብሔርን ቃል ወደ ጎን ባደረግንበት ሰዓት ላይ ምን አይነት ዋጋ እንደምንከፍል በትዳራችን፣ በኑሯችን፣ በሕይወታችን ልበ አምላክ ዳዊት በሕይወቱ ያውቀዋል። ስለዚህ ምን አለ? ከአእላፋት ወርቅና ብር ይልቅ የአፍህ ሕግ ይሻለኛል። ከብዙ ድካም ያድነናል። ከብዙ አንገት መድፋት ያድነናል። ቤታችንን ይሰውርልናል። ለዚህ ነው በተለይ ታዳጊ ልጆች ያሏችሁ ወላጆች ቤታችሁ ውስጥ የእግዚአብሔር ቃል ይግነን። የእግዚአብሔርን ቃል አንብቡላቸው። አሁን የማንበብ ልማድ እየደከመ መጥቷል በብዙ ቤት ውስጥ። ልጆቻችሁ እንዲያነቡ አበረታቷቸው። ጮክ ብለው እንዲያነቡት ቃሉን እንዲናገሩት አድርጓቸው። አይምሯቸው ላይ ይሰርጻል፣ አይምሯቸው ላይ ይተከላል። ምክንያቱም ከማናቸውም ከምንሰጣቸው ሀብት፣ ንብረት፣ ርስት በላይ ይሄ የእግዚአብሔር ሕግ
የእግዚአብሔር ሕግ የእግዚአብሔር ቃል ታላቅ ነው፣ ታላቅ ነው። ስለዚህ ዛሬ የምናስበው ይሄንን ይሆናል። ቅዱስ ያሬድ ለእኔና ለእናንተ የሰጠን ምክር ቢኖር ይሄንን ነው። ብርሃኑን ፈልጉት፣ ወደ ብርሃኑ ይወስዳችኋል ነው። ይህ ወደ መጨረሻው ላነሳው ወደምፈልገው ነገር ያመጣኛል። ብርሃን ራሱ ወልደ እግዚአብሔር ኢየሱስ ክርስቶስ ነው። እኔ የዓለም ብርሃን ነኝ ብሏል። የሚገርመው ራሱም ደግሞ የእግዚአብሔር ቃል ተብሏል። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ ተብሏል። ስለዚህ መጻሕፍት ማለት የእግዚአብሔር ቃል በሙሉ ስለ ወልደ እግዚአብሔር ሰው የመሆን ምስጢር የሚናገሩ ናቸው። ስለዚህ ልበ አምላክ ዳዊት የአፍህ ሕግ ይሻለኛል ሲል ምን ማለቱ ነው? የአፍህ ሕግ ይሻለኛል በሚልበት ጊዜ፣ ቃልህ ይሻለኛል በሚልበት ጊዜ ያ ቃል በነቢያት የተነገረው ቃል፣ ያ ቃል ወደ እርሱ የመጣው ቃል ወደ እውነተኛው ቃል ቃለ እግዚአብሔር ወደ ተባለው የሥላሴ ሁለተኛ አካል ወደ ሆነው ወደ እግዚአብሔር ወልድ የሚያደርሰው ስለሆነ ነው። እርሱ ደግሞ መድኃኒት፣ ቤዛ፣ አዳኝ፣ ሕይወት የሆነን የእግዚአብሔር የባሕርይ ልጁ ነው። ስለዚህ እርሱን በምን ትተኩታላችሁ? እርሱን በምን ትመዝኑታላችሁ? ለዚህ ነው ልበ አምላክ ዳዊት ከአእላፋት ወርቅና ብር ይልቅ የአፍህ ሕግ ይሻለኛል ያለው፣ የአፍህ ቃል ይሻለኛል ያለው። ስለዚህ የእግዚአብሔርን ቃል ዕለት ዕለት የምናሰላስል ከሆነ፣ የእግዚአብሔርን ቃል ዕለት ዕለት የምንመለከት ከሆነ፣ በሕይወታችን የምናኖር ከሆነ ወልደ እግዚአብሔር ኢየሱስ ክርስቶስ በእኔና በእናንተ ሕይወት ውስጥ ይከብራል፣ ይነግሳል፣ ሕይወታችንን ይመራል። ስለዚህ አንዱ በዚህ በዐቢይ ጾም ልታደርጉት የሚገባችሁ ነገር ቢኖር የእግዚአብሔርን ቃል ማንበብ ልማዳችሁ ልታደርጉት ይገባል። ስብከት ስሙ አይደለም፣ የእግዚአብሔርን ቃል አንድ ምዕራፍ ይሁን ግማሽ ምዕራፍ ይሁን የተወሰኑ ቁጥሮች ይሁን በየዕለቱ ያለማቋረጥ ማንበብ ጀምሩ። እዚህ ባለሁባት ቤተ ክርስቲያን ከምዕመናን ጋር ሆነን በዚህ በዐቢይ ጾም በየዕለቱ አንድ ምዕራፍ ወንጌል እያነበብን ነው ያለነው። የሉቃስ ወንጌልን ማንበብ ጀምረናል። ብዙ ሰብክ ያለው አስተምር ያለው የሚገርማችሁ ነገር ዕለት ዕለት የእግዚአብሔር ቃል አዲስ ነው። እንግዲህ በቅስና ብቻ ከ22 ከ23 ዓመት በላይ አገልግያለሁ። ነገር ግን ዛሬም የእግዚአብሔር ቃል አዲስ ነው። ወንጌሉን ስመለከተው ይገርመኛል። እያንዳንዱ ቁጥር እንዴት ሕያው እንደሚሆን ሁልጊዜ አዲስ ነው። ማለዳ ማለዳ አዲስ ነው፣ ታማኝነቱን ብዙ ነው አይደል የሚለው እዚያ ሰቆቃወ ኤርምያስ ላይ። የእግዚአብሔር ቃል በእውነት አዲስ ነው። እግዚአብሔር ወደ እኛና ወደ እናንተ ሕይወት በተለየ መንገድ ይመጣል፣ ያጽናናናል፣ ይደግፈናል። እና ተስፋ አደርጋለሁ ከኔ ጋር አብረው የሉቃስ ወንጌልን የሚያነቡት ምዕመናንም ይሄንን እንደሚያዩት እንደሚመለከቱት። ስለዚህ እናንተስ በዚህ በዐቢይ ጾም ምንድን ነው እያነበባችሁ ያላችሁት? እስቲ ኮሜንት መስጫው ላይ ነገሩኝ። እስቲ ከመጽሐፍ ቅዱስ ምን ክፍል ነው እያነበባችሁ ያላችሁት? መዝሙረ ዳዊትንስ ታነባላችሁ ወይ? በየዕለቱ ያለማቋረጥ። የግዴታ ብዙ መሆን አይደለበትም። የግዴታ እንደ ሀገራችን ይትባል ያለውን ነገር ካልጠበኩኝ አንደኛውን ማንበብ የለብኝም ማለት የለባችሁም። አንዳንዶቻችን የማንበብ አቅማችንም በጣም ከባድ ነው፣ አይንም ይደክማል። ግን ዛሬ ምክንያት የለንም። በኦዲዮውም አለ ማለት በድምፅም አለ። እንደገና ደግሞ ጽሑፉን በማጉላትም በኤሌክትሮኒክስ ባለው ማንበብም እንችላለን። በተለያየ መንገድ ቴክኖሎጂው ረድቶናል። ቴክኖሎጂው ለክፉ እንደሆነ ሁሉ ለደግ ማዋል እንችላለን። ስለዚህ አሁን በዚህ በዐቢይ ጾም ምን ለማንበብ ምን እያነበባችሁ ነው? አንድ ማንበብ ያልጀመራችሁስ ዛሬ ከተነገረን ቃል አንጻር ምን ለማንበብ ወስናችኋል? እስቲ አስተያየታችሁን መመልከት ፈልጋለሁኝ። ሰላም እግዚአብሔር ከእናንተ ጋር አይሁን። ያስተማረን የመከረን የአባቶቻችን አምላክ ስሙ ከዘላለም እስከ ዘላለም ይክበር ይመስገን። አሜን።